አሁን እስከ ቅስና መድረሱ አይደለም እኔ በጣም ከምንም በላይ በጣም የሚደንቀኝ በእጄ ብዙ ነፍሶች ሊድኑ ይችላሉ አላቅም እንግዲህ እሱ አሁን ራሴን የገነባው ነው ያለው ክርስቲያን ባልሆን ምንድነው መሆነው ይያልኩኝ ራሴ ጠይቃለሁ ሰው ከአትብ ገጽ የተነስቶ እስከ መጽሐፍ ትርጓሜ መድረስ ማለት ልጆቻቸውን ማሳደግ መፈልገው ልጆቻቸውን አስተምሬ በልጆቻቸውን ቤተሰቦቻቸውን ማስተማር መፈልገው ይሄ ቀይ ይሄ ጥቁር ይሄ ነጭ ሳንል እናቴን ትቼ መጥቻለሁ እናቱ ናችሁኛል አባቱ ናችሁኛል አመሰግናለሁ ለሰው እንዴት እንደተፈጠርን ሂደው የሚመሰከሩበት ነገር ቢመቻ ከቅርብ ጊዜ በኋላ ዘርፌ የቅኔ መምህሮኜ እንደመጣ አይጠራጠሩ ደስ ይበላቸው በዚህ ሁሉ ጊዜ ቀን በቀን የሚያሳስበኝ ስለ ቤተክርስቲያንና ስለ ቤተክርስቲያን ጉዳይ ብቻ ነው የሚያሳስበኝ በየገዳማቱ በየበረሃው ስለተሰደዱት ፍቅርን በመብረት የዓለም ውዳቂ ምናምን የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ይማረን እግዚአብሔር ይማረን አብነት ትምህርት ቤቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐዋርያዊ ተልእኮን የሚፈጽሙላት ዲያቆናት ቀሳውስትና ኤጲስቆጶሳት እንዲሁም ሊቃውንትን የምታፈራባቸው የትምህርት የስልጠናና የምርምር ተቋማት ናቸው እነዚህ ተቋማት የንባብ የዜማ የአቋቋም የቅኔ የትርጓሜ መጻሕፍትና የቁጥር ወይም አቡሻህር ወዘተ የተባሉ የቤተክርስቲያኗ ትምህርቶች የሚሰጡባቸው የልህቀት ማዕከላትም ናቸው በዛሬው መርሃ ግብራችን ማህበረ ቅዱሳን የአገልጋይ ጥረት ካለባቸው አካባቢዎች ወደ ነባር አብነት ትምህርት ቤቶች በመውሰድ የአብነት ትምህርት እንዲማሩ በማድረግ በሚያከናውናቸው ተግባራት ላይ ያተኮረ ይሆናል ይህ ፕሮጀክት ከተለያዩ አካባቢዎች በቋንቋቸው ማስተማርና የቤተክርስቲያን የውስጥ አገልግሎት መስጠት የሚችሉ ደቀ መዛሙርትን ለማፍራት ዓላማ ያለው ሲሆን የአብነት ትምህርቱም አጠቃላይ ለ2 ዓመት የሚሰጥ አቅማቸውንም መሰረት ያደረገ ከቅዳሴ ትምህርት ጀምሮ ቅኔ አቋቋምና ዜማ ትምህርቶችን እንዲማሩ ይደረጋል ሰላም ጤና ይስጥልን እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ ግብዣችን ነው በማህበረ ቅዱሳን የቤተክርስቲያን ሁለንተናዊ እድገትና መንፈሳዊ ትምህርት ቤቶች አገልግሎት የ2003 እና 2004 ዓ.ም መረጃዎች እንደሚያመላክቱት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ2348 በላይ የአብነት ትምህርት ቤቶች ያሏት ሲሆን ከነዚህም ውስጥ ከ17 በላይ የምስክርና መጋቢ ከ697 በላይ መጋቢና ከ1634 በላይ ግብረ ዲቁና ትምህርት ቤቶች መሆናቸውን ያመላክታል እነዚህም አብነት ትምህርት ቤቶች በዘመናቸው የተጠናከሩና በርካታ አገልጋይ ካህናት የሚፈሩባቸው እንደነበሩ መረጃዎች ያሳያሉ ከጊዜ በኋላ ግን በተለይ የዘመናዊ ትምህርት መስፋፋት ከጀመረበት ከ20ኛው መቶ ክፍለ ዘመን ጀምሮ አብነት ትምህርት ቤቶች እየተዳከሙ መጥተዋል ከዘመናዊ ትምህርት መስፋፋት ጋር ምዕመናን ልጆቻቸውን ወደ አብነት ትምህርት ቤት የመላኩ ነገር በዋነኛነት ለአብነት ትምህርት ቤቶቹ መዳከም እንደ ምክንያት ይጠቀሳል ታዲያ ማህበረ ቅዱሳን አብነት ትምህርት ቤቶችን በመደገፍ የማጠናከሪያና ማቋቋሚያ መርሃ ግብር በመቅረጽና ለአብነት ትምህርት ቤት መምህራንና ተማሪዎች ድጋፍ በማድረግ አብነቱ ወደ ነበረበት ልዕልና እንዲመለስ አያሌ ተግባራትን አከናውኗል ማህበረ ቅዱሳን አስቸኳይ የቀለብ ድጋፍ የደቀ መዛሙርትና መምህራን ወርሃዊ ድጎማ የጠረፋማ አገልግሎት አብነት ትምህርት ቤቶች ባልተስፋፋባቸው አካባቢዎች ዘመናዊ የአዳሪ አብነት ትምህርት ቤት ግንባታ ስልጠናና የአባ ጊዮርጊስ ዘጋስጫ ነፃ የትምህርት ዕድል የመሳሰሉትን ፕሮጀክቶች በመተግበር አብነቱ ላይ ትኩረት አድርጎ ሰርቷል አሁንም እየሰራ ይገኛል
በዛሬው መርሃ ግብራችን በዋነኛነት ትኩረት የምናደርግበት ከጠረፋማ አካባቢዎች ወደ ነባር አብነት ትምህርት ቤቶች ደቀ መዛሙርትን በመውሰድ አስተምሮ ወደ የአካባቢያቸው እንዲመለሱ በማድረግ የአገልጋይ ካህናትን እጥረት የመቅረፍና የተዘጋች ቤተክርስቲያን እንድትከፈት ማህበረ ቅዱሳን በሰፊው የሚያከናውነው ተግባር ነው። ዲያቆን ቸርነት ወልዴና ዲያቆን አቤል ብርሃኑ የጠረፋማ አገልግሎት እድል ተጠቃሚ ከሆኑ ደቀ መዛሙርት መካከል የሚጠቀሱ ናቸው። ደቀ መዛሙርቱ ወደ ነባር አብነት ትምህርት ቤት ሄደው የቤተ ክርስቲያኗን ትምህርቶች ደረጃ በደረጃ በመማር ዛሬ ላይ ለደረሱበት ደረጃ በቅተዋል። የመጣሁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከደቡብ ኢትዮጵያ ከወላይታ ሀገረ ስብከት ርዕሰ አድባራት ወገዳማት ደብረ መንክራት አቡነ ተክለ ሃይማኖት ገዳም ነው። እዛ ያው ዳዊት፣ ውዳሴ ማርያም፣ ዜማ ያው ተምሬ ወዲህ ቦታ መጥቻለሁ። እዚህ አሁን ያለሁበት ቦታ ያው በባህር ዳር ሀገረ ስብከት ደብረ ጽዮን ሰላም አርጊው ቅድስት ማርያም ቤተክርስቲያን ስር በሚገኘው ቤተ ቅዱስ ያሬድ የቅኔና የመጻሕፍት ትርጓሜ ምስክር ጉባኤ ቤት ነው። ወደዚህ ጉባኤ ከመጣው 4 አመት ሆኖኛል። ከወላይታ ሀገረ ስብከት እዚህ ቦታ ላይ ከኔ ጋር 4 ነን። አንድ ወንድማችን ከርዕሰ አድባራት ከገዳማት ያው አንድ ላይ ከኔ ጋር ያለ አለ። ከገዳሙ ወንድማችን ዲያቆን እዝራ ተቅኔ ተማሪ እዝራ ወይም ዘሪሁን ወንደሰን የሚባለው እንዲሁም አስራት ኩሳ ከካውኮይሻ ወረዳ ቤተ ክህነት ሞገስ መገዜ እንደዚሁም ከቦሎሶ ሶሬ ወረዳ ቤተ ክህነት ያው በጣም ርቀት አለ ወረዳ ቤተ ክህነቱ። ከዛ መተን አንድ ላይ ያለን ቢያንስ በዚህ ሰዓት 3 ከነሱ ጋር ከኔ ጋር 4 የምንሆን የቅኔ ደቀ መዛሙርት አለን። እግዚአብሔር መልካም ፈቃዱ ከሆነ 4ቱም ያው በ4 አቅጣጫ በተሻለ መልኩ የቅኔ ጉባኤ ቤት ለመትከል ሀሳብና ዓላማ አለ። የመጣሁት ከካፋ ሀገረ ስብከት ቦንጋ ደብረ ወርቅ አቡነ ገብረ መንፈስ ቅዱስ ካቴድራል ነው። አዎ ከዚህ በፊት ቅኔ ትምህርት ተምሬያለሁ። በፍኖተ ሰላም ደብረ ምሕረት ቅድስት ኪዳነ ምሕረት ስማር ቆይቼ ማስነገር ደረጃ ደርሼ ዜማ ቤት ነበርኩኝ። እነዚህን ተምሬ አቋቋም ተምሬ አሁን ዝማሬ ቤት እገኛለሁ። ያው ዝማሬ ቤቱን አሁን እያገባደርኩ እገኛለሁ። ያው ያኔ መርጌታ ያሬድ ይባላሉ። ያቋቋም አድራሽ ናቸው፣ ከኛ ይበልጣሉ። በነገራችን ላይ አድራሽ ምስክር ሊቀበሉ ያው ትንሽ አመታት ነው የቀሩት። ያቺ ትንሽ ልጅ አለ ህፃን ነው ቂርቆስ ይባላል። መርጌታ ነው፣ እሱም አቋቋም ተማሪ ነው፣ ቅኔም ተምሯል። ያኛው ደግሞ መርጌታ ዳዊት ይባላል፣ እሱም አቋም ተማሪ ነው። ባጎርም ይባሉ አሉ፣ እሳቸውም አቋም ተማሪ ናቸው። 5 ነን በአጠቃላይ። በተመሳሳይ ደግሞ ቀሲስ ንጉሴ ነየው ከቤንሻንጉል ጉሙዝ መተከል አካባቢ የተገኙ ሲሆኑ ከአብነት ትምህርቱ በተጨማሪ ዛሬ ላይ በደብረ ታቦር የብፁዕ ወቅዱስ አቡነ መርቆሪዎስ መታሰቢያ ኮሌጅ የቴዎሎጂ ትምህርት የመማር እድሉን አግኝተው በመማር ላይ ያሉ ናቸው። መጀመሪያ አብነት ትምህርቱ መጀመሪያ እነይንታ በጻ ወደዚህ ወደ ደብረ ታቦር ከመምጣታቸው በፊት መጀመሪያ ጊዜ እኛ ጉባኤ ቤት እንድንመጣ ከቀሲስ ቶማስ ጋር የተነጋገሩት መጀመሪያ ማዕከላዊ ጎንደር ሳሉ ሰሜን ጎንደር ማለት ነው። እሳቸው ከቀሲስ ቶማስ ጋር ተነጋግረው እኛ ወደ አብነት ትምህርት እንድንመጣ ያደረጉት እሳቸው ናቸው። ግን እሳቸው ደግሞ 2011 ወደዚህ ተቀይሮ ሲመጡ እኛ እዛ ጎንደር ነበረ የተማርነው። እሳቸው ወደዚህ ሲመጡ እኛ ወደ ሀገራችን ሄድ። ከዛ በኋላ ከመካከል ደግሞ እንግዲህ የሀገር ጉዳይ የሰላም ጉዳይ ተነሳ፣ በዛው ቀረ። ከ2012 እስከ 2017 ከቤኒሻንጉል ነው የነበርኩኝ እና ግን እግዚአብሔር ፈቃዱ ሆኖ ደግሞ አሁን በሀገረ ስብከት በመተከል ዞን ሀገረ ስብከት እድል አግኝቼ አሁን መንፈሳዊ ኮሌጅ ወይም ቴዎሎጂ ለመማር ወደዚህ ወደ ደብረ ታቦር እንደገና ድጋሜ መጥቻለሁ ማለት ነው።
ደቀ መዛሙርቱ እንግድነት እንዳይሰማቸው በማድረግ ረገድ በተለይ ከማህበረ ቅዱሳን ድጋፍና ክትትል በተጨማሪ የየአካባቢው ምዕመናን እንደ ልጆቻቸው በመንከባከብ ክርስቲያናዊ ግዴታቸውን ይወጣሉ። ያው ክርስቶስ መርጦኝ ነው ማለት እችላለሁ። በልጅነቴ ነው 15 ምናምን አመት እያለሁ ነው የመጣሁኝና የሆነ ጓደኛ ያለ እና እንደ ድንገት በድቁና እናገለግል ነበርና በቃ ስናስበው በእኛ ሀገር እንዲ ጵጵስና ድቁና ትምርይትና ምናምን የለም። ስናገለግል የሰኞ ውዳሴ ማርያም ተምረ ነበር ውዳሴ ስንቀድስ የነበረውና የሆነ አገልግሎት ስንሄድ እኔና የሆነ ቶማስ ይባላል ልጁ ማው ከነስሙ እግዚአብሔር እንትን ብሎት መሰለኝ በቃ ጳጳስ ነን ብሎ ጠየቀኝ። ሲጠይቀኝ እንዴት ማድረግ እንችላለን አለና ያው አንዳንድ እንትን መረጃዎችን የሰበሰብን ጠፍተር ነው የመጣነው ከቤተሰብ ማለት ነው። ክርስቶስ ፈቅዶ ነው የክርስቶስ ፈቃድ ያው በእጄ ብዙ ነፍሶች ሊድኑ ይችላሉ አላቅም። እንግዲህ እሱ አሁን ራሴን የገነባው ነው ያለሁት እና ያው ክርስቶስ ነው ያመጣኝ እንጂ ማንም የላከኝ የለም እንትን ያለኝ የለም። መንገዱ ራሱ ገንዘብ ራሱ ከየት እንዳመጣው ያላል ለልብስ ለጫማ ሲሉኝ ያው ያመቴ ያጠራቀምኩ ነው ጥቼ መጣሁኝ እንጂ ያው በሰው አይደለም። በልጅነቴ መጥቼ ቢያንስ 2013 ሊያልቅ ስል ነው የመጣሁኝ። በቃ 13 በጀመሪያ ላይ ነው መጣሁኝና አንድ 6 አመት ሊዝ ነው አሁን በዚህ እንትን ላይ ሊዝ ነው። ያው እንግዲህ እግዚአብሔር ይመስገን ይባላል። ማህበረ ቅዱሳን በተለያዩ ጊዜያት እዚህ ከመምጣታችን በፊት ቀድሞ የቆየንበት የርዕሰ አድባራት አቡነ ተክለ ሃይማኖት ያው አብነት ትምህርት ቤቱ በማህበረ ቅዱሳን ድጋፍ የቆመና ልዩ ክትትል የሚደረግበት ነው። ቀድሞ የነበርንበትም እዚህ ብቻ ሳይሆን ከዛ ጀምሮ ድጋፋቸው እስከዚህ ድረስ የቀጠለ ዛሬም ቢሆን ያው በልዩ ሁኔታ ልዩ ክትትል በማድረግ ልዩ ድጋፍ በማድረግ በየጊዜው ጠርተው ምክክር ችግር ካለ ችግሩን እንድትቀርፉ በሚለው እስከ ቤት ወይ ድረስ መጥተው የአኗኗር ዘይቤያችንን በመጎብኘት የሚያስፈልጉ ችግሮችን በመቅረፍ ልዩ ድጋፍ እያደረጉ ነው ያሉት ማህበረ ቅዱሳንን እጅግ በጣም አድርገን እናመሰግናለን። ድጓ ውዳሴውን ልማር ወላዲተ አምላክን ስሟን ስንቃርጌ ሀገር ለሀገር ስዞር በእንተ ስማ ለማርያም ስለማ አምላክ ብለን ይሄ ነው ብዬ ለመናገር በጣም ይከብደኛል። ሰው እንደው በተለይ ደግሞ በእኛ አካባቢ ደግሞ አንደኛ ግዕዝ አማርኛ አሁን ለኛ ሁለተኛና ሶስተኛው ቋንቋ ነው። ለመናገር በጣም ከባድ ነው። እንኳን ለመናገር ይቅርና ፊደሉን ለመጥራት ራሱ በጣም ይከብዳል፣ ያስቸግረናል። እና ግን እኔ አሁን እስከ ቅስና መድረሱ አይደለም እኔ በጣም ከምንም በላይ በጣም የሚደንቀኝ አንደኛ ከምንም በላይ እንደው ለራሴ ሁሉ ጊዜ ማስበው ክርስቲያን ባልሆን ምንድነው መሆነው እያልኩኝ ራሴ ጠይቃለሁ። እንኳን ቅስና ቄስ ዲያቆን መሆንስ ተውት፣ ክርስቲያን ባልሆን ኑሮ ምንድነው መሆነው ብዬ ሁሉ ጊዜ ራሴ ጠይቃለሁ እስካሁን ማለት ነው። እና እኔ ከምንም በላይ ክርስቲያን በመሆኔ ብቻ ግን ከምንም በላይ በጣም ሙሉ ተስፋ አለኝ። በጣም ደስ ነው ያለኝ ክርስቲያን ብቻ በመሆኔ ማለት ነው። አንደኛ እንደምናየው አሁን ከኛ ከኦርቶዶክስ ውጭ የሆኑ ሰዎች እያየን ነው። ሰው ላይ እየተጫወቱ ምናምን የተለያዩ ነገሮች እያደረጉ እሱ ደግሞ በሰፊ ነው እንግዲህ ከ100% ኦርቶዶክስ ቢያንስ 10% ወይ 10% ቢሆን ቢበዛ 10% ቢሆን ነው። ከዛ የቀረ ግን ከዛ ውጭ ነው። እና ይሄ ደግሞ በጣም የሚበረታበት ቦታ ነው ይሄ። እና በጣም እኔ በጣም ራሴ በራሴ ነው በቃ እንደው አንዳንድ ጊዜ ይሄ ኦርቶዶክስ ባልሆን ምንድነው መሆን እያልኩኝ ብዙ ጊዜ ራሴን ጠይቃለሁ። እነዚህ ደቀ መዛሙርት ትምህርታቸውን አጠናቀው ወደ የአካባቢያቸው ሲመለሱ ቤተክርስቲያንንና ህዝበ ክርስቲያኑን የማገልገል ትልቅ ሕልም እንዳላቸው ይናገራሉ። በተለይ የቤተክርስቲያን አገልግሎት ባልተስፋፋባቸው የተለያዩ አካባቢዎች ተወላጅ የሆኑት እነዚህ ደቀ መዛሙርት ሰባኪያንና ቀድሰው የሚያቆርቡ በቋንቋቸውም የሚያገለግሉ ካህናትን የማፍራት ተግባር ላይ ለመሰማራት የተዘጋጁ ናቸው። የእግዚአብሔር መልካም ፈቃዱ ቢሆን ከዚህ ከወጣው በኋላ ለጥቂት ጊዜ መጽሐፍ ቤት ከቆየው በኋላ ባለሁበት ቦታ በተማርኩበት ቦታ የቅኔ ጉባኤ ተክዬ ደቀ መዛሙርትን ለማፍራት ምናልባት እንደኔ ወዲ ለመምጣት እድል ሳያገኙ በብዙ ነገር ውስጥ ብዙ ችግር አለ፣ ፍርሃት አለ፣ ርቆ ለመሄድ
ከዛ የተነሳ ፈርተውም በቤተሰብ ጫናም ርቃችሁ እንዳትሄዱ በሚለው ምክንያት የቀሩትን ለማስተማር ልዩ ፍላጎት ሀሳብ አላማ አቅዳለኝ። እግዚአብሔር መልካም ፈቃዱ። መጀመሪያ ስማር ጎንደር ስንማር በጣም አንደኛው ቋንቋ ግዕዝ ቋንቋ፣ ሁለተኛ ግዛ አማርኛ፣ በቃ እነዚህ አዳዲስ ቋንቋ ለእንትን ካለኝ ቋንቋ ጋር እንትን ማች ለማድረግ በጣም ይከብድ ነበረ። በተለይ ፊደሎቹ ለመጥራት ራሱ በጣም ያስቸግረን ነበረ እና እነዚህ አይነት ነገሮች ነበሩ። ግን አሁን ሳስበው ሰው ከአትብ ገጽ ተነስቶ እስከ ጉባኤ ቤት መድረስ ማለት እስከ መጽሐፍ ትርጓሜ መድረስ ማለት በጣም እኔ ሳስበው ምን አይነት ጭንቅላት ቢኖራቸው ነው ብዬ ማስበው ሁሉ ጊዜ። እኔ መጀመሪያ ቁጥር ተማርኩኝ። ከዛ ዜማ የውዳሴ ማርያም ዜማ ዘለኩ። ከዛ በኋላ ግብረ ድቁና ተማርኩ። ከዛ ሰዓታት ጀመርኩ። ግን በዚያ በኮሮና ምክንያት አቋርጠን ወደ ሀገር ቤት ሄድን። ግን ተመስገን ነው በዛ በተማርነው በትንሹ ያው እያገለገልንበት ነበረ ማለት ነው። ወደዚህ እስከመጣ ድረስ እያገለገልኩበት ነበር። ለገበር ተሰናይ ሰናየ በዘዚአነ ኩርጓኔ ለገበር ተሰናይ ሰናየ በዘዚአነ ኩርጓኔ መሐሮሙ ወተሰሃሎሙ እግዚእነ ቅኔ መሐሮሙ ወተሰሃሎሙ እግዚእነ ቅኔ ሀበ ዓለመ ያሬድ መጻ ሀበ ዓለመ ያሬድ መጻ ለልበ ያሬድ ትካዛ አመላ ሀበለ ዓለመ ያሬድ ሀበ ዓለመ ያሬድ መጻ ለልበ ድንግል ትካዛ እግዚእነ ከመ ይከውና ቅኔ ያሬድ ቤዛ ሀበ ዓለመ ያሬድ መጻ ለልበ ድንግል ለልበ ቤቴል ትካዛ እግዚእነ ከመ ይከውና ቅኔ ያሬድ ቤዛ። ከዛ ከተማርንበት በእርግጥ ከሰሜን ጎንደር ማለት ነው። እዛኔ ማህበረ ቅዱሳን በጅቶ ቤቱን ሰርተው ምናምን ሁሉ አመቻችተውልን እኛ ከቤተ ክርስቲያን ቁጭ ብለን ነው የምንመገበው። ቢሆንም ግን ቤተ ክርስቲያን ሲመጡ በጣም በቃ አይዟችሁ በርቱ ይሉናል። እዚህ ደግሞ እዚህ ደብረ ታቦር መጥተው የተማሩ ልጆች ደግሞ ሲነግሩን መጥተው አንዳንድ ሰው አንዳንድ ልጆች ይዞ ይሄዳሉ ወደ የቤታቸው በበዓላት። አሁን ለምሳሌ የትንሳኤ፣ የጥምቀት፣ የገና ሲሆን ይዞ ይሄዳሉ ቤታቸው እያበሉ እያጠጡ በቃ ወደ ቦታቸው ወደ ጉባኤያቸው ይመልሳሉ። እና በጣም ጥሩ ነው። እንደው ይሄ አንደኛ የኢትዮጵያነት ምስክር ነው። ይሄ ራሱ እኔ ብዬ የምመሰክረው ማስበው እንደዚህ ነው። ይሄ ትክክለኛ ኢትዮጵያዊነት ምስክር ብዬ ነው ማስበው። ይሄ ቀይ፣ ይሄ ጥቁር፣ ይሄ ነጭ ሳንል ኢትዮጵያዊነታችን የምንመሰክርበት ነገር ይሄ እንደኔ ሳስበው ይሄ አንዱ ይሄ ነው መግባባታችን። ከዛ አልፎ ደግሞ ቤተክርስቲያናችን ሁሉ የሁላችን እንደሆነች እዚህ ላይ ማረጋገጫ ይሄ ነው። የባህር ዳር ሕዝብ ለተማሪ ልዩ የሆነ ፍቅር ያለው በብዙ ችግሮች መካከል በኮሮናም በተለያዩ ጊዜ ጦርነቶች በሰሜኑ ጦርነት ጊዜም ባለንበትም ባልነበርንበትም ሰዓት ለቤተ ጉባኤው ሲያሳዩት የነበሩት ነገር ቀላል አይደለም። ልዩ ድጋፍ በማድረግ ችግር እንዳይደርስብን እንቅፋት እንዳይመጣብን በመምህሩም በኩል ያው በተለይ መምህራችን በጣም ልዩ በሆነ መልኩ ከሩቅ ለመጡ ተማሪዎች ትኩረት ሰጥተው የሚሰሩ ለተማሪዎች እንክብካቤ በማድረግ ምንም አይነት ጫና ጉዳት እንዳይደርስባቸው ምናልባት በእንግድነት በአንዳንድ ነገሮች ምክንያት ጫና እንዳይኖርባቸው በጣም ልዩ ክትትል ሲያደርጉልን ያሉ አሁንም የሚያደርጉልን መምህራችን ናቸው። ለዚህ ሁሉ ብርታታችን እስካሁን ድረስ 4 ዓመት ባልለመዱበት ቦታ ከብዙ ነገር ርቆ መጥቶ መቀመጥ ትንሽ ይከብዳል። መቼስ በእኛ አካባቢ ደግሞ ያልተለመደ ነው የቤተ ጉባኤ ሕይወት። ቢሆንም ደግሞ ይህንን ችለንና ለምደን እንድንኖር ምክንያት የሆኑ ክቡር መምህራችን ናቸው። መጋቢ አእላፍ መምህር ቅዱስ ያሬድ ይባላሉ። እሳቸው ያው ለሁላችንም እንደ አባት ሆነው ችግራችንን በመቅረፍ በጣም ልዩ እንክብካቤ ቦታ የሚሰጡን ለቤተ ክርስቲያን ልዩ ትልቅ የሆነ እይታ ያላቸው አባት ናቸው። እናቴን ትቼ መጥቻለሁ። እናቱ ናችሁኛል፣ አባት ናችሁኛል። አመሰግናለሁ። እናንተንም የጎጃም ማህበረሰብን በጣም አመሰግናለሁ። በዚህ ላይ ግን በመጽሐፍ እገዛ፣ ደብተር በገንዘብ እገዛ ብቻ ሳይሆን ብዙ አሁን ተምረን ስንሄድ ቫይራሊ ህዝቡ ላይ መውጣት በጣም ይከብዳል። ቻሌንጆች ብዙ አሉ እና እስከ መጨረሻው ድረስ ከኛ ጋር እንድትሆኑ ያው
ከኛ ጋር ከሆናችሁ ደግሞ የተሻለ ለውጥ እናመጣለሁ ብዬ እኔ 100% ተማመናለሁ። በስልክ ያነጋገርናቸውና በደብረ ብርሃን የተለያዩ አብነት ትምህርት ቤቶች ውስጥ በመማር ላይ የሚገኙ ከጠረፋማ አካባቢዎች የመጡ ደቀ መዛሙርት የእድሉ ተጠቃሚ በመሆናቸው በየአካባቢያቸው ያለችውን ቤተክርስቲያን ለመታደግ ዝግጁ እንዳደረጋቸው ይናገራሉ። ዲያቆን ሰምረ ብርሃን እባላለሁኝ። የተወለድኩት ልዩ ቦታ አርሲ ሽርካ ይባላል። የመጣሁት ደብረ ብርሃን ያው መምህር ሄኖክ ጋ ነው። አሁን አቋቋም ነው ማረው። ሲመጣ ግን እዚህ ቁጥር ነበር የጀመርኩት። አሁን አቋቋም ነው። ዓላማ ያደረኩት ህንፃን ከማነት ቅድሚያ ሰው ማነት ይበቃል እንደሚባል በመጀመሪያ ተማሪ ነው መሰብሰብ መፈልገው። የሚሰሙት ነው ሽርካ ላይ በተለይ አሁን የሰዎች ይብረቀን ምራት ልዩ ነገር እየተሰማ ነው። ሁሉን አውቄ ሄጄ በመጀመሪያ ልጆቻቸውን ነው መሰብሰብ መፈልገው። ልጆቻቸውን አስተምሬ በልጆቻቸውን ቤተሰቦቻቸውን ማስተማር መፈልገው። እግዚአብሔር የልባችሁን ፈቃድ ይፈጽምላችሁ። እግዚአብሔር እኔ እናንተን የምድራዊ የሚያልቀውን ሳይሆን የማያልቀውን በረከት ያድልልን፣ ጤንነትን ያድልልን። ከዚህ በላይም ደግሞ የምታግዙበትን እድሜና ጤና ያግዝልን ነው የምለው። እነዚህ ደቀ መዛሙርት በየአካባቢያቸው ያለውን የካህናት እጥረት በመቅረፍና ሙሉ አገልግሎት በመስጠት ኃላፊነታቸውን እንዲወጡ ሌሎች ተተኪዎችም እንዲማሩና ተመሳሳይ ተግባር ላይ እንዲሰማሩ ትኩረትና የኦርቶዶክሳውያን ድጋፍ ያስፈልጋል። ደቀ መዛሙርቱ ማህበረ ቅዱሳንን ጨምሮ በጉዟቸው ሁሉ የሚደግፏቸውን አካላት አመስግነዋል። በደቀ መዛሙርቱ የማጠቃለያ መልእክት ተሰናበትን። እስከ ሳምንት ሰላም፣ እግዚአብሔር አይለየን። መልካም ጊዜን ተመኘን። አንዳንዶቹ ወደ ሌላ እምነት ተቋማት ሂደዋል። አንዳንዶቹ ደግሞ እዛው ሆኖ ክርስቲያን ሆኖ ግን የሚያስተምራቸው ሰው አጥተው ቁጭ ብለው ነው ያሉ። አዎ አንዳንዶቹ የጸኑ ቁጭ ብለው የሚያስተምራቸው ሰው አጥተው በቃ መምህራን እስከሚመጣላቸው ድረስ ቁጭ ብለው እየጠበቁ ነው ያሉ እና ይሄን ሁላችንም ተረባርበን እንደው ቢያንስ አብነት ትምህርት ቤት እንደዚህ ባይሆንም እንኳን የተወሰነ ቅዳሴውንም ሰዓታቱንም እነዚህ ኮርሶች በአጠቃላይ የስብከት ዘዴውንም ስነ ፍጥረታትን በአጠቃላይ ራሳችን ምናውቅበት መንገድ እነዛ የሚመጡ ትውልድ ራሳቸው የሚያውቁበት አፈጣጠራቸውን አውቆ ለሰው እንዴት እንደተፈጠርን ሂደው የሚመሰከሩበት ነገር ቢመቻች እንደኔ ደስ ይላል። ያው መጀመሪያ እኔ ስወለድ አባትም ሆኖ ያሳደገኝ ክርስቶስ ነው አውቃለሁ። በብዛት እናቴና አባቴ ብዙም እንትን የላቸውም ተለያይቷሉና እናቴን እኔ በዚህ በቤተ ክህነት ምናምን ህይወቴ ዓለማዊ ነበር። ዓላማዬም በዓለማዊ ትምህርት ጎበዝ ነበርኩኝ እግዚአብሔር ይመስገን። ግን መቀጠል ብፈልገው በዓለማዊ ነበር እና እናቴ የግድ ነው ድቁና እንድቀበል ያደረገችኝ። ለዚህ ደረጃ ያደረሰችኝ እናቴ ናት። እሷንም አመሰግናለሁ። ቤተሰቦቼም በሙሉ ለዚህ እንትን እንድበቃ የሚረዱኝም በጎንም እንትን የሚረዱኝ ዘመዶቼንም አመሰግናለሁ። ደግሞ ማህበረ ቅዱሳን ላይ ስመጣ በቃ ከአእምሮ በላይ ሆነ እንትን ነው። ይገርማል። በዚህ ሰዓት ማን እንትን የሚለው ገባችሁ አይደለ? እና በጣም ነው የማመሰግነው። ያው በጣም ተረድታችሁኛል። አባቴም ሆናችኋል፣ እናቴም ሆናችኋል። በዚህ ሰዓት እናቴ እውነት ለመናገር አቅም የላትም ግን ስደውላት ራሱ በወር መጽሐፍ ቤት ለመግባት ብዙ መጽሐፍ አሁን ለምሳሌ ትልቁ ወንጌል እስከ 4000 ምናምን ትናንሽ የተባሉት በቃ 1000 አያንሱም እና እሱን እንትን ለማለት እናቴን ደውዬ ለመጠየቅ ራሱ በጣም ይደብረኛል። የሷን ህይወት ኑሮን ሳይ እና ዘመኑን ሳይ ይደብረኛል። ግን እናንተ በምታደርጉልኝ ያው አንድ መጽሐፍ ሁለት መጽሐፍ እያልኩኝ አሟላለሁ እና እግዚአብሔር ይስጥልን ለሁሉም ነገር እናመሰግናለን። እንደ አጠቃላይ ማስተላለፍ መፈልገው ከምንም በላይ ብፁዕ አባታችን አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስ እዛ ጉባኤ ቤት እንዲከፈትልን የመጀመሪያው አብነት ትምህርት ቤት ያው የተሻለ አብነት ትምህርት ቤት ገብተን የተማርንበት የመጀመሪያው አብነት ትምህርት ቤት የተመሰረተበት በእሳቸው ድጋፍ ነው። አሁንም የተማሪውን የዕለት እንጀራ ጨምሮ ብዙ ነገር ከኛ በፊት ላሉትም በእኛም ጊዜ አሁንም ላሉ ደቀ መዛሙርት ድጋፍ አድርገው ለሚከታተሉ ለብፁዕ አባታችን አቡነ ይስሐቅ በረከታቸው እዚህም ባለንበት ቦታ እንዲደርሰን እሳቸውን ደግሞ ለዚህ ሁሉ ነገራችን መሰረት ስለሆኑ እጅግ በጣም አድርገን ማመስገን እንፈልጋለን። ከዛ አሻገር ያው በገዳሙ ያሉ ብዙ እናቶቻችን ደውለው በስልክ የሚጠይቁን በሀሳብም ያበረታቱን ችግር ባለበት ጊዜ በበዓላት ሰዓት
የበዓል ነገር በማለት የሚያስቡ እናቶቻችንን እንዲሁም የከተማው ማይበረሰብ ሚመናኑን እንዳጠቃላይ ለማመስገን እንፈልጋለን። እንዳጠቃላይ የወላይታ ሕዝብ እዚህ እንዳለን የሚያውቅ ሁሉ በጣም ደስ ብሎት ያው በተለያዩ በአቅሙ በቻለው መልኩ ስልክ በመደወልም አይዟችሁ እኛ ከጎናችሁ ነን ተምራችሁ መታችሁ እዚህ ደግሞ እንዲያደርጋችሁ እንደምታስተምሩ ተስፋ እናደርጋለን ብለው የሚጠይቁንን በሙሉ እናመሰግናለን። እግዚአብሔር ካለ በዚህ ሰዓት ያው ቅኔ በማስነገር ደረጃ ነኝ። ፈጣሪ ፈቅዶ ያው ከቅርብ ጊዜ በኋላ ዘርፌ የቅኔ መምህር ሆኜ እንደመጣ አይጠራጠሩ፣ ደስ ይበላቸው። በዚህ እኔ ግን የሚያሳስበኝ የራሴ የግል ጥቅም ሳይሆን የቤተ ክርስቲያን ጉዳይ ሁሉ ጊዜ ልክ ቅዱስ ጳውሎስ እንዳለ ሁሉ ጊዜ ቀን በቀን የሚያሳስበኝ ስለ ቤተ ክርስቲያንና ስለ ቤተ ክርስቲያን ጉዳይ ብቻ ነው የሚያሳስበኝ እንጂ እኔ ስለ ራሴ ምንም አያሳስበኝም። ብሰራ የተወሰነ ነገር አግኝቼ የራሴ ቤት እመራለሁ። ይሄ ነው ሁሉ ጊዜ የሚያሳስበኝ። እናንተ አንደኛ ከጎናችን አይዟችሁ በሉን፣ አለን በሉን። እንደዛ ካላችሁን አንደኛ ሰው ስለጠፋ ወይ ሰው ስላጣን እናንተ አለን ስትሉን ጉልበታችን ይበረታል፣ ህሊናችን ይነቃቃል። ሰው ሲጠፋ ሰው ሁን ነው አይደል የሚለው መጽሐፉ። ሰው በጠፋበት ሰው ሁን ነው ያለ እና ሰው በጠፋበት ቦታ ደግሞ ሰው መሆን ግዴታ ስለሆነብን ይሄን ኃላፊነትም ስለተሰጠን መጀመሪያ ይሄን ደግሞ ኃላፊነታችን ደግሞ መወጣት ግዴታችን ነው እና ይሄን እንድታግዙን ነው። በጸሎታችን ማግዙን፣ በተለያዩ በቁሳቁስ አግዙን ነው። በየገዳማቱ በየበረሃው ውስጥ ስለተሰደዱት ፍቅርህን በመብረት የዓለም ውዳቂ ምናምንት የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ይማረን፣ እግዚአብሔር ይማረን።